ጤና ይስጥልኝ እንደምናመሻችሁ የተከበራችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን የሰኔ 10 2018 ዓ.ም የኢቲቪ 57 ዜናዎችን ይዘን ቀርበናል። አበይት ርዕሶቹን አስቀድማለሁ። የኢትዮጵያ ብሔራዊ ምርጫ ቦርድ የ723 ምርጫ ክልሎች ውጤት ጸድቆ ወደ መረጃ ቋት እየገባ ነው አለ። ቦርዱ ሰባተኛውን ጠቅላላ ምርጫ አስመልክቶም ማምሻውን መግለጫ ሰጥቷል። ኢትዮጵያን ከብሔራዊ ጥቅሞቿ ለማሰናከል ታሪካዊ ጠላቶቿ ከውስጥ ባንዳዎች ጋር የሚጎነጉኑት ሴራ መቼም የሚሳካ አይደለም። ኢትዮጵያ ባለፉት 7 ዓመታት ብቻ 48 ቢሊዮን ችግኞችን በመትከል የአካባቢ ጥበቃን የህልውና ጉዳይ አድርጋ እየሰራች ትገኛለች። ኢትዮጵያ የጀመረችው የዲጂታል ቴክኖሎጂ ንቅናቄ የመንግስት አገልግሎት አሰጣጥን በእጅጉ አሻሽሎታል። በስፖርት መረጃችን በ23ኛው የዓለም ዋንጫ የምድብ የመጀመሪያ ዙር ማጠናቀቂያ ጨዋታዎች ዛሬ ሲደረጉ ፖርቹጋል ከዲሞክራቲክ ኮንጎና እንግሊዝ ከክሮሺያ የሚያደርጓቸው ጨዋታዎች ተጠባቂ ሆነዋል። ከኢቲቪ 57 ዜናዎች ጋር አልጋነሽ ተካነኝ። ዜናዎቻችን ይቀጥላሉ። አብራችሁን ቆዩ። የ723 ምርጫ ክልሎች ውጤት ጸድቆ ወደ መረጃ ቋት እየገባ ነው አለ ብሔራዊ ምርጫ ቦርድ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ ለመገናኛ ብዙሃን በሰጡት መግለጫ በአሁኑ ወቅት የሁሉም የምርጫ ክልሎች ውጤቶች ወደ ማዕከል ገብተው የቆጠራ ማጠናቀቂያ ስራዎች እየተከናወኑ መሆናቸውን ገልጿል። በማረጋገጡ ሂደት ላይ ትልቅ ኃላፊነት ተወስዶ ቀንና ሌሊት ከፍተኛ ርብርብ እየተደረገ መሆኑንም ሰብሳቢዋ አብራርቷል። እንደ ሰብሳቢዋ ማብራሪያ ከ1139 የምርጫ ጣቢያዎች መካከል የ501 የህዝብ ተወካዮች ምክር ቤትና የ638 የክልል ምክር ቤት ውጤቶች ተጠቃለው ወደ ማዕከል ገብተዋል። ከነዚህ ውስጥም 723ቱ በቦርዱ ጸድቀው ወደ መረጃ ቋት እየገቡ ይገኛሉ ብለዋል ወይዘሮ ሜላትወርቅ ኃይሉ። በተጨማሪም የ253 የምርጫ ጣቢያዎች ውጤት የማረጋገጥና የኦዲት ስራ ተከናውኖ ለቦርዱ ለመቅረብ በዝግጅት ላይ እንደሚገኝም ጠቁሟል። ይህንን የማጣራት ስራ በላቀ ጥንቃቄ ለማከናወን የውጤት አረጋጋጭ ባለሙያዎች መረጃዎችን ወደ ኦዲት ክፍል በመላክ የመጨረሻ ማረጋገጫ እያደረጉ መሆናቸውንም አክለው ገልጿል። በአሁኑ ጊዜ ቦርዱ ካለው 1139 ምርጫ ክልሎች በ501 የህዝብ ተወካዮች ምክር ቤትና በ638 723ቱ በቦርዱ ጸድቀው ያው የተወሰኑት ባለፈው ጊዜ ይፋ ተደርጓል በሁለት ወይ በሶስት ዙር ከዛሁን ወደ መረጃ ቋት እየገቡ ይገኛሉ 723 እንደገና 253ቱ የማረጋገጥ ስራቸው የኦዲት ስራቸው ሁሉ ተጠናቆ ለቦርዱ ለመቅረብ ያው ሁለት ጊዜ ነው ወደ መረጃ ቋት ምናስገባው ለቦርዱ ለማቅረብ ያው በመረጃ ቋት በትክክል ተይዞ ቀርቦ በቦርዱ ሲረጋገጥ በተረጋገጠው መሰረት ነው እንግዲህ ፕሪንት አውት እየተደረገ የሚወጣው። በፖለቲካ ፓርቲዎች ቅሬታ ከቀረበባቸው 129 የምርጫ ክልሎች ውስጥ በ86ቱ በቀረቡ ቅሬታዎች ላይ ውሳኔ እንደተሰጠም ቦርዱ አስታውቋል። በቀሪ 43 የምርጫ ክልሎች ቅሬታዎች ላይም በቀጣይ ቀናት ውሳኔ እንደሚሰጥ ቦርዱ ገልጿል። ከ129 የምርጫ ክልሎች ውስጥ 86 የሚሆኑት ውሳኔ አግኝተዋል። 43 የሚሆኑት ምርጫ ክልሎች ላይ የቀረቡት ቅሬታዎች ዛሬና ነገ ተመርምረው የውሳኔ ሀሳብ ቀርቦባቸው በቦርዱ የመጨረሻ ውሳኔ ሰጭነት ይጠናቀቃሉ ተብሎ ታቅዷል። ሰባተኛው ጠቅላላ ምርጫ የኢትዮጵያ ሕዝብ ሀገረ መንግስቱን ቀጣይነትና ዘላቂ ስርዓት የመፍጠር ጽኑ ፍላጎቱ በተግባር የታየበት ሆኖ አልፏል።
ህዝቡ የፖለቲካ ስልጣን መገኘት ያለበት በኃይል ወይም በነፍጥ ሳይሆን በህጋዊና ሰላማዊ መንገድ ብቻ መሆኑን ያረጋገጠበት ነው። ሳዳት መሐመድ ሳኒ ዝርዝር አለው። በሀገር ግንባታ ታሪክ ውስጥ ምርጫ ተራ የፖለቲካ ስነ ስርዓት ሳይሆን አንድ ህዝብ የወደፊት ዕጣ ፈንታውን የሚወስንበትና የሉዓላዊነት መገለጫ የሆነ የውል ስምምነት ነው። ኢትዮጵያ ያካሄደችው 7ኛ ጠቅላላ ምርጫ ሀገራችን ካጋጠሟት ዘርፈ ብዙ ውስጣዊና ውጫዊ መዋቅራዊ ፈተናዎች፣ የጸጥታ ስጋቶች፣ የፖለቲካ ውጥረቶች አንጻር የህዝቡ ፍጹም የሰላም ፍላጎትና የሀገረ መንግስት ቀጣይነትን ያረጋገጠ ታሪካዊ ክስተት ሆኖ አልፏል። ህዝቡ የፖለቲካ ስልጣን መገኘት ያለበት በኃይል ወይም በነፍጥ ሳይሆን ህጋዊና ሰላማዊ መንገድ ብቻ መሆኑን በተግባር አሳይቷል። ዜጎች ምርጫ ለማደናቀፍ ሲሸርቡ በነበሩ ኃይሎች ሳይሸበር ወደ ምርጫ ጣቢያ መትመማቸው የሚፈልገው የጥፋት ሳይሆን የስርዓት መንገድ መሆኑን በግልጽ መልእክት ያስተላለፈበት ነበር። ለኢትዮጵያ ህዝብ ምርጫው የስልጣን ፉክክር ብቻ ሳይሆን የኢትዮጵያ ሀገረ መንግስት ቀጣይነትና ሉዓላዊነት የመጠበቅና የማጽናት ውሳኔ እንጂ። ህዝቡ መንግስት አልባነት የሚያስከትለውን መዘዝ በሚገባ ስለሚረዳ ተቋማዊ መሰረት ያለው ጠንካራ ሀገረ መንግስት ለመፍጠር ያለውን ጽኑ ፍላጎት በምርጫ ካርዱ አረጋግጧል። ምርጫው በተካሄደበት ዕለት እንዲሁም ከምርጫው በኋላ በመከናወን ላይ የሚገኙ ተግባራት ውጤታማና ስኬታማ ሆነው መፈጸማቸው ለሰለጠነ የሐሳብ ፖለቲካ ተራክቦት ያለንን ዝግጁነትና ራዕይ የሚያሳይ ነው። 7ኛው ጠቅላላ ምርጫ ከመካሄዱ በፊት እየተካሄደ በነበረበትም ወቅት ሂደቱን ለማደናቀፍ፣ ግጭት ለመፍጠር የውስጥና የውጭ ጥፋት ኃይሎች በቅንጅት የሄዱበት ርቀት ከፍተኛ ነበር። ሆኖም የህዝቡ ንቅናቄና ብስለት እነዚህን ሴራዎች ሙሉ በሙሉ አክሽፏል። የጥፋት ኃይሎች በምርጫው ዕለት መጠነ ሰፊ ጥቃት ይፈጽማሉ፣ ምርጫ ጣቢያዎች የግጭት ማዕከል ይሆናሉ የሚሉ የሐሰት መረጃዎችና የሽብር ፕሮፓጋንዳዎች ማህበራዊ ሚዲያውንና በተለያዩ አውታሮች በስፋት ተነስተው ነበር። ህዝቡ ግን ይህንን የስነ ልቦና ጦርነት በመቋቋም ፍርሃትን ወደ ጎን በመተው በነቅቶ መጠበቅ ስሜት ሴራውን አክሽፏል። በተለያዩ አካባቢዎች የምርጫውን ሂደት ለማደናቀፍ የተደረጉ ሙከራዎች በዜጎች የነቃ ትብብር ሊቀጭ ችሏል። ምርጫው ያጎላው ነገር ቢኖር የማሰብ አቅማችን እና ኢትዮጵያዊ ስክነትን ነው። የምርጫው ተሳትፎ ጉዟችን ከእውቀትና ከማስተዋል ጋር የተወዳጀ ከግጭትና ከጥፋት የተፋታ የተለያየ መሆኑን በተግባር አሳይቷል። እየተዛተባቸው እየተተኮሰባቸው እየመረጡ አስመራጩንም ጠብቀው የዘለቁ እኒህ ኢትዮጵያውያን ምንኛ ትጉህና ብርቱ ናቸው። አንዳንዶቹ ዓለም አቀፍ ተቋማትና ሚዲያዎች ኢትዮጵያ በምርጫ ሳቢያ ወደ ቀውስ ታምራለች ቢሉም የህዝቡ አሰላለፍ እነዚህን የተዛቡ ትረካዎች ውድቅ በማድረግ የኢትዮጵያን ፖለቲካዊ ብስለት ለዓለም አቀፍ ማህበረሰብ አሳይቷል። በተመለከቱት፣ ባነበቡት፣ ጽፈው በሰጧቸው ቴክስት ቡክ ብዙ ነው፣ አያሌ ነው የሚጻፈው። አገራት እንዴት እንደሚመዘኑ በራሳቸው ሩህ፣ በራሳቸው ባህል፣ በራሳቸው ስሪት ሳይሆን ሌሎች በጻፉት ነው አገራት የሚመዘኑት። ስለዚህ መመዘኛዎቹን ጥሰን አልፈናል። የኢትዮጵያን መገለጥ አግድመው ሊተነትኑ የሞከሩትን ሁሉ አሳፍረናል። የምርጫው ዕለት የነበረው ትዕይንት ህዝቡ ለዲሞክራሲያዊ መብቱና ለሀገሩ ያለውን ቁርጠኝነት የሚያሳይ ታሪካዊ ክስተት ነበር። በአብዛኞቹ የምርጫ ጣቢያዎች ህዝቡ ጎህ ሳይቀድ ከሌሊቱ 11 ሰዓት ጀምሮ ረጅም ሰልፎችን በመያዝ ተሰልፏል። በዝናብና በብርድ ውስጥ በትዕግስት መጠበቁ የሰላም ፍላጎቱ ምን ያህል ጥልቅ እንደነበረ መገንዘብ ይቻላል። ኢትዮጵያውያን ቁርና ፀሐይ ሳይበግረን በጽናት መምረጣችን የምቅ አቅማችንን our capability በሚሊዮኖች መውጣታችን የምንችል መሆናችን የአቅማችን ፍላጻ ነው፣ ነጸብራቅ ነው። በተለይ አዘውትረው በክፉ ለሚያዩን እንዴት ታላቅ መልእክት ነው በሚሊዮኖች መውጣት። ይህን ልብ ሊሉት ይገባል።
በአጠቃላይ 7ኛው ጠቅላላ ምርጫ የኢትዮጵያን ሕዝብ ብስለት ዳግም ያስመሰከረ ነበር። ሕዝቡ ከፍተኛ ጽናትና ወደ ሰፊነት ወደ ምርጫ ጣቢያዎች በመትመም ያሳየው ፍላጎት የፖለቲካ ስልጣን ምንጭ ሕዝባዊ ውሳኔ ብቻ መሆኑን ያረጋገጠ ነው። ይህም ጠንካራ ሀገረ መንግስት ግንባታ ሂደትን ለማገዝ የተጣለ ጽኑ መሰረት ነው። የጥፋት ኃይሎች የሽብርና የሁከት ሴራቸውን በተግባር በማክሸፍ በሰላማዊ መንገድ ድምፁን የሰጠው የኢትዮጵያ ሕዝብ ካጋጠሙት ፈተናዎች ይልቅ ለሀገሩ ዘላቂ ሰላምና ስርዓት ለመፍጠር ያለውን ጉጉት እጅግ የላቀ መሆኑን በተግባር አስመስክሯል። ይህ ታሪካዊ ጽናት ለሀገራዊ ምክክር፣ ተቋማዊ ሪፎርምና ለሀገር ግንባታ ትልቅ ስንቅ ሆኖ የሚያገለግል ነው። ከኢትዮጵያ ቴሌቪዥን የኢቲቪ 57 ዜናዎቻችን አሁንም ቀጥሏል። ኢትዮጵያ በሰነቀችው የዲጂታል ስትራቴጂ ወደ ላቀ ከፍታ ለመውጣት በታላቅ የቴክኖሎጂ ንቅናቄ ላይ ትገኛለች። ይህም የመንግስት አገልግሎት አሰጣጥን በእጅጉ ወደ ተሻለ ደረጃ ላይ እየወሰደ ያለ የለውጥ ትሩፋት ሆኖ ከዜጎች መዳፍና ደጅ ደርሷል። የኢትዮጵያ የዲጂታል አብዮት ንቅናቄ የመነሻውን አመክኖና የመዳረሻውን ግብ ሮዛ መኮንን በዘገባዋ እንዲህ ታስቃኘናለች። መረጃዎች ተበታትነው አሰራሮች ተንዛዝተውና ብልሹ አሰራር ስር ሰዶ የቆየበት ጊዜ፣ አንዲት አነስተኛ የመንግስት አገልግሎት ለማግኘት ዜጎች ቀናትና ሳምንታት የሚጠብቁበት ጊዜ፣ የዜጎች እንግልትና የሀብት ብክነት መለያው የነበረ አሰራር የነገሰበት ጊዜ። ኢትዮጵያ እነዚህን ሁሉ ጊዜያት ወደ ታሪክ ማህደር በመሸኘት ላይ ናት። ዛሬ ሀገራችን በቴክኖሎጂ ፈጣን ክንፎች ወደ ላቀ ከፍታ እየበረረች ትገኛለች። አይታው የማታውቀው ታላቅ የቴክኖሎጂ ንቅናቄ ውስጥም ገብታለች። አሁን ጊዜው ከዲጂታል 2025 ስትራቴጂ ወደ ላቀውና ይበልጥ ወደ ተሟላው ዲጂታል 2030 የተደረገው ሽግግር ነው። ይህ የመንግስት አገልግሎት አሰጣጥ አብዮት የተቀጣጠለበት ነው። ታዲያ መንግስት የጀመረው የዚህ አብዮት መዳረሻ ምን ይሆን? ቆይታችን ለዚህ ምላሽ ይኖረዋል። የፋይዳ መታወቂያን የመሶብ ዲጂታል ምቹነቱንና የሰለጠነ የሰው ኃይል ልማትን በጽኑ አስተሳስሮ የሀገራችንን ታሪካዊ ዲጂታል ሉዓላዊነት እያረጋገጠ ያለ ብስራት ነው። ለዚህም ትልቁና አዲሱ ማረጋገጫ መላው ሀገር በታላቅ ኩራት የሰማው የ5 ሚሊዮን ኮደሮች ስልጠና ፕሮግራም በድል መጠናቀቅ ነው። ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው በይፋ እንዳበሰሩት በ3 ዓመታት ውስጥ ለማሳካት የታቀደው ይህ ግዙፍ ሀገራዊ ግብ ከ2 ዓመት ባነሰ ጊዜ ውስጥ ሙሉ በሙሉ እውን መሆን ችሏል። ሰልጣኞችን በመመዝገብ ከ3 ሚሊዮን በላይ የሚሆኑትን ወጣቶች በስኬት ማስመረቅ ተችሏል። ይህ በሀገራችን ታሪክ ታይቶ የማይታወቅ የክህሎት ኢንቨስትመንት ነው። ከነዚህ ከሰለጠኑ ወጣቶች መካከል ከፊሉ ቀጥታ ወደ ስራ በመግባት ሀገራዊ እሴት መፍጠር ጀምረዋል። የታላቅ የሰው ኃይል ስልጠና ዝም ብሎ የተከወነ ሳይሆን ከሀገሪቱ የዲጂታል ምሰሶች ጋር እንዲጣጣም ተደርጎ የተቀረጸ ነው። እዚህ ላይ ነው እንግዲህ መደመር የሚለው ፍልስፍና በተግባር የሚታየው። ተነጥለው የሚቆሙ የቴክኖሎጂ ውጤቶች ዘላቂ ለውጥ ማምጣት አይችሉም። ባንኮች ከቴሌኮም እና ከፋይዳ ጋር ሲደመሩ እንጂ ብቻቸውን የዲጂታል ኢኮኖሚን መፍጠር አይችሉም። ቴሌብር ከባንክ ሂሳብና ከገበያና ከትምህርት ዘርፍ ጋር ሲቀናጅ እንጂ ብቻውን የፋይናንስ ክፍተትን አይሞላም። የፋይዳ መታወቂያም ቢሆን ከግብር ስርዓቱ ከማህበራዊ ድጋፍና ከህግ ጋር ሲተሳሰር ነው የተሟላ የዲጂታል መሰረት የሚሆነው። የዲጂታል ስነ ምህዳር ትናንት የነበሩብንን ዘገምተኛ ተግዳሮት የበዛባቸውን አሰራሮች በፍጥነት እየቀየራቸው ይገኛል። የፋይዳ ዲጂታል መታወቂያና የመሶብ አንድ መስኮት አገልግሎት እንደ ግብርና፣ ማዕድንና ቱሪዝም በመሳሰሉ በስትራቴጂካዊ ዘርፎች ላይ የላቀ መሻሻል አምጥቷል። የሀገራችን ኢኮኖሚ የጀርባ አጥንት የሆነው ግብርና አሁን ላይ ዲጂታል የጀርባ አጥንት ተገጥሞለታል። የፋይዳ ዲጂታል መታወቂያ በአጭር ጊዜ ውስጥ ከ40 ሚሊዮን በላይ ዜጎችን በመመዝገብ የወረቀት አልባ አሰራርን የመሰረተ ሲሆን አርሶ አደሩን በቀጥታ ከባንክና ከብድር አቅርቦት ጋር በማገናኘት እንደ ማዳበሪያና ምርጥ ዘር ያሉ ግብአቶች ያላሻሻጭ ቀጥታ እጁ እንዲገቡ እያደረገ ነው። በተመሳሳይ ሁኔታ የመሶብ አንድ ማዕከል አገልግሎት ባለሀብቶች የኢንቨስትመንት ፈቃድና መሬት በአንድ መስኮት በቀላሉ እንዲያገኙ አስችሏል። በ5 ሚሊዮን ኮደሮች ፕሮግራም የሰለጠኑት ወጣቶች የአየር ንብረትን የሚተነብዩ፣ የሰብል በሽታን በሰው ሰራሽ አስተውሎት የሚለዩና ገበያን ከአርሶ አደሩ ጋር የሚያስተሳስሩ መተግበሪያዎችን በማበልጸግ ግብርናውን በማዘመን ላይ ይገኛሉ። ለረጅም ጊዜ በኮንትሮባንድና በኢ-መደበኛ አሰራር ሲፈተን የቆየው የማዕድን ሀብታችን አሁን ላይ በዲጂታል ምሰሶዎች አማካኝነት አዲስ መዋቅር እየያዘ ነው። በፋይዳ ዲጂታል መታወቂያ አማካኝነት ህጋዊ አምራቾችና ላኪዎች በትክክል ተለይተው የሚታወቁ ሆነዋል።
በሞሰብ የአንድ መስኮት አገልግሎት ደግሞ የፍለጋ ማውጣትና የኤክስፖርት ማረጋገጫ ፈቃዶች በዲጂታል መንገድ በፍጥነት እያገኙ በመሆኑ የውጭ ባለሀብቶችን እምነት እያሳደጉና ኢንቨስትመንትን እየሳቡ ናቸው። ይህንን ስርዓት ይበልጥ ለማጠናከር የዲጂታል ክህሎት የታጠቁና አዲስ የተመረቁት ወጣት ኮደሮቻችን የማዕድን መረጃዎችን የሚተነትኑ ዘመናዊ ሲስተሞችን በመገንባት የሀገራችንን እምቅ ሀብት ወደ ብርሃን እያወጡት ይገኛሉ። የሀገራችን የገጽታ መስታወት የሆነው ቱሪዝም በዲጂታል መሰረተ ልማቶች አማካኝነት ለዓለም አቀፍ ጎብኚዎች ምቹና ማራኪ እየሆነ መጥቷል። ወደ ኢትዮጵያ የሚመጡ ቱሪስቶች ከቪዛ ጀምሮ እስከ ሆቴል ቦታ ማስያዝና የጉብኝት መዳረሻዎችን እስከ መምረጥ ያሉትን ዘርፈ ብዙ አገልግሎቶች በሞሰብ ሲስተም በአንድ ጠቀታ ማግኘት የሚችሉ ሆነዋል። የፋይዳ መታወቂያ ደግሞ አስተማማኝና ደህንነቱ የተጠበቀ የጉዞ ስርዓት እያረጋገጠ ይገኛል። ከዚህ ጎን ለጎን ወጣት የቴክኖሎጂ ባለሙያዎቻችን የላሊበላን ውበት፣ የዳሎልን ግርማና የብሔራዊ ፓርኮቻችንን ማራኪነት በፈጠራ የታገዘ ቴክኖሎጂን በመጠቀም ለዓለም በማስተዋወቅ ዘርፉን እያነቃቁት ይገኛሉ። የዜጎች ለዲጂታል አማራጩ ያላቸው ዝግጁነት በተጨባጭ ቁጥር የሚገለጽ ነው። እንደ ምሳሌ እናንሳ። የሰነዶች ማረጋገጫና ምዝገባ አገልግሎትን ብንመለከት በ2017 በጀት ዓመት ካከናወናቸው 947,000 ጉዳዮች መካከል 83 በመቶ የሚሆኑት ሙሉ በሙሉ በኦንላይን የተከናወኑ ናቸው። ከዲጂታል ኢትዮጵያ 2025 ወደ ዲጂታል ኢትዮጵያ 2030 የተደረገው ሽግግርና በሚሊዮኖች የሚቆጠሩ ወጣት የቴክኖሎጂ ባለሙያዎች መፍራት ሀገራችን የደረሰችበትን የለውጥ ከፍታ የሚያሳይ ታላቅ ሀገራዊ ምርታ ነው። የፋይዳ መታወቂያ ዋስትናነት፣ የመሰብ ምቹነትና የ5 ሚሊዮን ኮደሮች ታላቅ ክህሎት ተደምረው መረጃው የተጠበቀና በራሷ የቴክኖሎጂ አቅም የቆመች ጠንካራና ዲጂታል ሉዓላዊነቷ የተከበረ ኢትዮጵያን በተገቢው መሰረት ላይ እየገነቡ ይገኛሉ። የወደፊቱ ጉዟችን በቴክኖሎጂ የተቃኘ ስኬታችንም በዲጂታል የታገዘ መሆኑ የማይቀየረው ሀገራዊ እውነታችን ነው። ኢትዮጵያችን ዛሬ በተግባር የጀመረችው ይህ የዲጂታል ጉዞ ነገ በዓለም አደባባይ አንገቷን ቀና አድርጋ እንድትራመድ የሚያደርጋት ጽኑ መሰረቷ ነው። የለውጥ ባቡሩ በተሳካ ሁኔታ እየገሰገሰ ነው። ሁላችንም ተሳፍረን ወደ ብልጽግና ማማ እንምጠቅ። አረንጓዴ አሻራ ከሀገር ውስጥ ባለፈ ደግሞ ቀጠናዊ ትስስርን ሊፈጥር የሚችል ትልቅ የመተሳሰሪያ የዲፕሎማሲ ሰንሰለት ነው፣ ገመድ ነው የሚሉ ነገሮች በስፋት ይነሳል። በአንድ በኩል የአየር ንብረት ለውጥ ጉዳይ ነው፣ እሱን የመከላከል ጉዳይ ነው። በሌላ ደግሞ የምግብ ዋስትና ነው። መረብን ተሻግሮ ቀይ ባህርን ተሻግሮ የመጣን ጠላት እንኳን መክቶ ለመመለስ አንደኛው ችግር የነበረው ኢትዮጵያ በቀጠናው አንከር ናት፣ ወይም ደግሞ የዚህ የአየር ንብረት ለውጥን በተመለከተ ፊት ለፊት ሆና እየመራች ነው ያለችው። በኋላ የቀሩትን ሀገራት በግሪን ሌጋሲ ኢኒሼቲቭ አማካኝነት በተለይ ቀጠና ውስጥ ያሉ ሀገራት እንዲተባበሩ ማድረግ በጣም አስፈላጊ ነው። ለእኛ ሰላም ይሳል። ሰላም ምንድን ነው? ምክንያቱም እኛ ሰላም ካልሆነ፣ እኛ ካልተረጋጋን እነሱ የተረጋጋ ውሃ፣ የተረጋጋ ኤሌክትሪክ፣ የተረጋጋ የሰው ኃይል ሊያገኙ አይችሉም። ከጎረቤት ሀገራት ጋር መተባበር በጣም አስፈላጊ ነው። ከዚህ በፊት የተጀመሩ ጉዳዮች አሉ፣ ነገር ግን ሀገራት ብዙ ኮሚትድ አይደሉም። ለምሳሌ የችግኞች ተከላ ፕሮጀክቶች ባይኖሩ በ10 ዓመት ባልሞላ ጊዜ ውስጥ በደለል የመዋጥ እድል ይኖራል። ገበሬው በህይወቱ ለውጥ እንዲያመጣ እያደረገ ነው። ውሳኔዎችንም ለመስጠት ኢንፍሉዌንስ ለማድረግ ትልቅ እድል ይሰጠናል። ይሄ ኢኮኖሚውን የቀጠናውን ሀገራት የማረጋጋትም አንዱ ትልቁ ኃላፊነት የወደቀው በኢትዮጵያ ጫንቃ ላይ ነው ብዬ ነው የማስበው። ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፉ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ።
ቢፈልጉ ምትክ ወይም አዲስ መጠየቅ፣ የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን የኢቲቪ 57 ዜናዎቻችን አሁንም ቀጥሏል። ኢትዮጵያን ከብሔራዊ ጥቅሞቿ ለማሰናከል ታሪካዊ ጠላቶቿ ከውስጥ ባንዳዎች ጋር የሚጎነጉኑት ሴራ መቼም የሚሳካ አይደለም። ኢትዮጵያውያን ዳግማዊ አድዋ የሆነውን ህዳሴ ግድብን ለብርሃን ያበቁት ይህንን ሁሉ ሴራ አልፎ ነው። አሁን ላይ ጽምዶ በሚል በውጭ ጠላቶች ሴራ ጠንሳሽነትና በሀገር ውስጥ ባንዳዎች ተልዕኮ ተቀባይነት የኢትዮጵያን የባህር በር ጥያቄ ጭምር ለማዳፈን እየሰራ ያለው ቡድን የትላንቱን እኩይ ምግባሩን የሚገልጽበት ጸረ ሰላም አቋሙ ነው። አቤል ሙልጌታ በዚህ ጉዳይ ላይ ዝርዝር አዘጋጅቷል። አሁን ባለው ተጨባጭ የመልካ ፖለቲካ ሁኔታ ቀይ ባህርና የኤደን ባህረ ሰላጤ የዓለም ሀያላን ሀገራት የወታደራዊና የኢኮኖሚ ፍላጎት መናገሻ ሆነዋል። በዚህ ስልታዊ ቀጠና ላይ ከ130 ሚሊዮን በላይ ህዝብ ያላት ኢትዮጵያ ብሔራዊ ጥቅሟን በሚጋፋ ስሁት በሆነ የፖለቲካ ውሳኔ ከባህሩ በሴራ ርቃ እነሆ ከ3 አስርተ ዓመታት በላይ ተቆጥረዋል። ይህንን የሀገር የህልውና መሰረትና የህዝብን ብሔራዊ ጥቅም ለማስከበር የመደመር ትውልድ ሀብሎም ጀምሮታል። በተለይም የወቅቱ የብሔራዊ ጥቅም ዋነኛ ማዕከል የሆነው የባህር በር የአንድ ሀገር ህልውና ሉዓላዊነት የሚጸናበት ሁሉም ዜጋ በጋራ የሚጠብቀው የሀገር ጉዳይ በመሆኑ ትውልዱ ከለሆሳስ ወደ አደባባይ ወጥቶ እውን የሚሆንበትን ሂደት እንዴትነት እየፈተሸ ይገኛል። በተጻራሪው የሀገርን ብሔራዊ ጥቅም አሳልፎ ለመስጠት ለባዕዳን በሀገር ጥቅም ላይ መስራት ደግሞ ከሁሉም የከፋ ባንዳነትን የሚፈጽሙ አካላትም አልጠፉም። ከስንዴ ውስጥ እንክርዳድ እንደማይጠፋው ሁሉ ኢትዮጵያ ያላትን የተፈጥሮና የታሪክ መብት ተጠቅማ የባህር ባለቤት ለመሆን የምታደርገውን ጥረት ለማክሸፍ ከታሪካዊ የኢትዮጵያ ጠላቶች ጋር ደፋ ቀና የሚሉ የሀገር ውስጥ ተላላኪዎች በግልጽ ጽምዶ ብለው በአደባባይም ወጥተዋል። የዚህ ጂኦግራፊያዊ ትንቅንቅ መነሻው የኢትዮጵያ የባህር ዳርቻ መዳረሻ የባለቤትነት ጥያቄና የታላቁ የኢትዮጵያ ህዳሴ ግድብ ፍጻሜ ላይ መድረስ እንዲሁም በቀጠናው ላይ እያሳየች ያለችው የእድገት ጉዞ ለቅርብም ሆነ ለሩቅ ጠላት እንቅልፍ መንሳቱ አልቀረም። ይህንን የኢትዮጵያ የቀሬ የእድገት ጉዞ ለማዘግየት ሳዲያ የፈርዖን ሰረገላን የሚጎትትና የሻዕቢያን እኩይ ተልዕኮ የሚያስፈጽሙ የህወሓት ቡድን የሚያስተባብራቸው ሌሎች የሀገር ውስጥ ባንዳዎች በጋራ በትብብር እየሰሩም ይገኛል። ቡድኑ አሁንም ድረስ የሚቆምረው በትግራይ ህዝብ ስም ይሁን እንጂ ህዝቡ ሰላምና ልማት ጠምቶት እያለ አንዳችም የሚፈይድ ጠብ ያደረገው ነገር የለም። ይልቁንም ለራሱ ስልጣን ፍላጎት ሲል ተላላኪ መሆኑን የትግራይ የሰላም ኃይል ዋና አዛዥ ብርጋዴር ጀነራል ገብረ እግዚአብሔር በየነ ወዲያን ጥሩ ይናገራሉ። የትግራይ ህዝብ ብዙ መስዋዕትነት ከፍሏል። እነሱ ይህንን የሚያውቁት አይመስለኝም። አሁን የሻዕቢያ ተላላኪ ሆነዋል። አሁን ከማን ጋር ነው ጥምረት የፈጠሩት? ከትግራይ ህዝብ ታሪካዊ ጠላቶች ጋር ነው። ይህ በጣም ነው የሚያሳዝነው። ኢትዮጵያ የቀይ ባህር ተጠቃሚ እንዳትሆን ሻዕቢያ ፍላጎት አለው። ለዚህ ደግሞ መጠቀሚያ ማድረግ የሚፈልገው የትግራይን ወጣት ነው። ይህ መሆን የለበትም። ጽምዶ የከሰሩ ኃይሎች ስብስብ ነው። ይህ የሚያሳዝን ነገር ነው። ምክንያቱም ህዝቧን በአግባቡ መሰብሰብ ካልቻለች ሀገር ጋር ትግራይ ጥምረት ትፈጥራለች ማለት የሚያሳዝን ነው። ቡድኑ የህይወት ዘመን ቁማሩን የሚጫወተው ሁሌም በህዝብ ጥቅም ላይ ነው። አሁንም በትግራይ ህዝብ ላይ የሚደርሰውን መከራና እንግልት ለሱ ስልጣን መሳካት እስከሆነለት ድረስ የሚገደው አለመኖሩን በተግባር እያረጋገጠ ያለ መሆኑን ደግሞ የቀድሞው የኢፌዴሪ መከላከያ ሰራዊት ኢታማዦር ሹም ጀነራል ሳሞራ ዮኑስም ያነሳሉ። እዞም ሰባት እዚኣቶም ብዛዕባ ህዝቢ እነዚህ ሰዎች ስለ ህዝብ እየተሰደደ ስላለው ወጣት ህዝቡ ላይ ስላለው የሰላም ጭንቀት አጀንዳቸው አይደለም። ስልጣንና ስልጣን ብቻ ነው። ስልጣኑን የሚፈልጉት ደግሞ ህዝብ ለማገልገል ፈልገው አይደለም። የራሳቸውን ህልውና ለማስጠበቅና ከተጠያቂነት ለመትረፍ ነው። ሌላ ምንም ነገር የለም። መዘዙ ግን አደገኛ ነው። የፌዴራሉ መንግስት የእነርሱን ትንኮሳ ሳይመለከት በተረጋጋና በብስለት ማየቱ የሚደነቅ ነው። እነርሱ በሚያስቡት ቢሆን ኖሮ አደገኛ ነበረ። ጉዳቱም ለህዝቡ ነው። የወሰኑት አደገኛ ውሳኔና ተግባር ነው። አሁንም ወደ ቀልባቸው ቢመለሱ መልካም ነው። የትግራይ ህዝብ ይበቃዋል። በመረጠው እንዲተዳደር እድል ይስጡት። የህዝቡ ዋስትና ራሱ ህዝቡ ነው። ማንም ዋስ ሊሆኑ አይችልም። ሻዕቢያ ድሮም ቢሆን ኢትዮጵያን ማተራመስ ዋነኛ ህልሙ ነው። ወጣቶችንም እያፈሰ ለጦርነት የሚዳርግ ኃይል። ዛሬ ግን ይህንኑ ኋላ ቀር ልምምድ የህወሓት ቡድን በትግራይ ህዝብ ላይ እየተገበረውም ይገኛል። ንምንታይ
ኩናት ህዝብ ትግራይ አኽሎ ኹሎም ዘይቃሉ ክሳዕ ዘኽርድን የትግራይ ህዝብ ጦርነት ይብቃው ለምን ማለት እንዳልቻሉ እስካሁን ሊገባኝ አልቻለም። ጦርነት ይበቃዋል መባል አለበት። ከጽምዶ የተማሩት ነገር ወጣትን ማፈስ ነው። ሻዕቢያ ድሮ በትግል ወቅት ወጣቶችን እያፈሰ ነው የሚወስደው። ይህን ተግባር ነው ማስቀጠል የሚፈልጉት። ይህንን ነገር ድሮ ይኮንኑት ነበር። አሁን ግን ይህንን መንገድ ነው የተከተሉት። ሻዕቢያ ኢትዮጵያን የማተራመስ ስትራቴጂውን አልቀየረም። ድሮም ነበር፣ አሁንም እርሱን ነው እያስቀጠለ ያለው። ድሮ ይህን ስትራቴጂ መክቱት ነበር፣ አሁን ግን ይህን አስፈጻሚ ነው የሆኑት። ተላላኪ ነው እየሆኑ ያሉት። ስለዚህ ሻዕቢያ ሊያዋጋቸው ይፈልጋል። ሌሎችም ትግራይ እንዲዋጋ የሚፈልጉ ኃይሎች አሉ። ግን ይብቃ፣ ትግራይ ጦርነት ይብቃቸው ሊሉ ይገባል። ስለዚህ አፈሳው ትክክል አይደለም፣ ራሳቸውንም የሚጎዳ ነው። ከሁሉ በላይ ደግሞ ለህዝብና ለወላጆች የሚያስጨንቅና የሚረብሽ ነው። በአጭሩ ግን ሊዋጉ ፈልገው አይደለም፣ ሊዋጋ የሚችል አቅምም የላቸውም። የግብጽና የሻዕቢያ ፖለቲከኞች ለራሳቸው ብሔራዊ ጥቅም በኢትዮጵያ ውስጥ ያሉ አኩራፊዎችንና የስልጣን ጥመኝነት ፍላጎትን በግልጽ እየተጠቀሙበት ስለመሆኑ ጽምዶ ማሳያ ነው። በዚህም የኢትዮጵያ ህልውና ጥያቄ እንዲደበዝዝ ለማድረግና እነዚህ የሀገር ውስጥ ተላላኪዎች ህዝብን በማደናገር ወደ ጦርነት ለመማገድ ጥረታቸውንም ቀጥለዋል። በፈርዖን ፈረሰኞች እየተጋለቡና የሻዕቢያን የቀጠናውን ግጭት ጠመቃ ስትራቴጂ እያስተገበሩ የሀገርን ጥቅም አሳልፈው ለመስጠት የሚደረገው ታሪካዊ ጠላቶችና የባንዳዎችን ውጥን በሀገር ወዳድ ኢትዮጵያውያን የዘመኑ የመደመር ትውልድ መክሸፉ እንደማይቀር የኋላ ታሪክ ለዛሬው አብነት ምስክር ስለመሆኑ የሚያጠራጥር ጉዳይም አይደለም። አረንጓዴ አሻራን ወደ ተመለከቱ ዘገባዎች እናልፋለን። በተራቆተ መሬት ሳቢያ ከዓመታት በኋላ የዓለም የምግብ ምርት በከፍተኛ ሁኔታ ሊያሽቆለቆል እንደሚችል የተባበሩት መንግስታት በጥብቅ አስጠንቅቋል። የአየር ንብረት ቀውስን ለመግታት ዓለም ከስብስብ መድረኮች መሻገር ባቃተው በዚህ ዘመን ኢትዮጵያ መሬትን መንከባከብ የህልውና ጉዳይ መሆኑን ቀድማ በመረዳት አበክራ እየሰራች ትገኛለች። የምድርን ህመም ቀድማ የተረዳችው ኢትዮጵያ ባለፉት 7 ዓመታት ብቻ 48 ቢሊዮን ችግኞችን በመትከል መሬትን መንከባከብ የህልውና ጉዳይ አድርጋ እየሰራች ነው። ዓለም ይልፉ ተጨማሪ አላት። ለዘመናት ምድር በአየር ንብረት ቀውስ ትንፋሽ ስታጣ የተፈጥሮ ጩኸትን ከልቡ የሰማና ምላሽ የሰጠ አልነበረም። ዓለም ለዚህ መሬት ለምታሰማው የህመም ድምፅ ተግባራዊ ምላሽ መስጠት አለመቻሉ ዛሬ መሬት በበረሃማነትና በድርቅ አለንጋ እንድትገረፍ አድርጓታል። ይህ ቀውስ ከመቼውም ጊዜ በላይ በ35 እጥፍ መፍጠኑ ይህ አደጋ የሩቅ ምስል ወይም የነገ ስጋት ሆኖ መቀጠሉን አፍጥጦ የመጣ ችግር መሆኑን የሚያሳይ ነው። ከ2 ቢሊዮን በላይ የዓለም ህዝብ በቀጥታ የቀውሱ ሰለባ የሚሆንበትን ይህን ችግር የተባበሩት መንግስታት በተራቆተ መሬት ሳቢያ ከዓመታት በኋላ የዓለም የምግብ ምርት በከፍተኛ ሁኔታ ሊያሽቆለቁል እንደሚችል ያስጠነቅቃል። Rangelands are vast open spaces found in every climate on every continent. የሳር ምድርና የግጦሽ ስነ ምህዳሮች ከግማሽ በላይ የሚሆነውን የምድራችንን ገጽታ ይሸፍናሉ። እነዚህ እምቅ ስፍራዎች ከ2 ቢሊዮን በላይ ለሚሆኑ የዓለማችን ህዝቦች የምግብ የጨርቃ ጨርቅና የመተዳደሪያ ዋስትና ናቸው። የዱር እንስሳት መኖሪያና ወሳኝ የካርቦን ክምችት በመሆንም ህይወትን ይደግፋሉ። ይሁን እንጂ በአሁኑ ወቅት ከነዚህ የተፈጥሮ ሀብቶች ውስጥ እስከ 50 በመቶ የሚሆኑት ተጎድተዋል አሊያም የመውደም አደጋ ተደቅኖባቸዋል። ነገር ግን ሀገራት ይህን ስጋት ለመፍታት የቀየሷቸው መንገዶች ከስብሰባ መድረክ ሊሻገሩ አልቻሉም። እዚህ ጋር ነው የምድርን ህመም ዛሬ አረንጓዴ ፈውስ መስጠት እንደሚያስፈልግ ኢትዮጵያ ተረድታ አሻራዋን ከመሬት ጋር ያነካካቸው። ይህንን ዓለም አቀፋዊ የጋራ ስጋት ለመመከት ግንባር ቀደም ሆኖ በመነሳት ዓለምን ያስደነቀና እንዴት ይሆናል ያስባለ ቢሆንም ኢትዮጵያ ግን አድርጋ ማሳየት ችላለች። ኢትዮጵያ ስለ አየር ንብረት ለውጥ በዓለም አቀፍ መድረኮች ላይ ብቻ በቃላት መሞገቷን አልመረጠችም። ይልቁንም በተግባር የሚታይ የምድርን መልሶ የማልበስ ታላቅ ሀገራዊ ተአምር የሰራች የልምላሜ ተምሳሌት ሆናለች። ክላይሜት ቼንጅ በሰሚት አይቀየርም፣ በስብሰባ አይቀየርም፣ በሱፍ ለባሾች አይቀየርም። ክላይሜት ቼንጅ እጃቸውን ጠቅልለው በሚተክሉ ጀግኖች ብቻ ነው የሚቀየረው።
ባለፉት 7 ዓመታት በተደረገ የተቀናጀ የህዝብና የመንግስት ታላቅ ሀገራዊ የአረንጓዴ ንቅናቄ የህዝብ የህብረት ኃይል የተገለጠበትና ከ48 ቢሊዮን በላይ ችግኞች በኢትዮጵያ ምድር ላይ ህይወት የዘሩበት ነው። ይህ ቁጥር ተራ ስታቲክስ አይደለም። ይልቁንም የአፈር መሸርሸርን በአስተማማኝ ሁኔታ የሚገታ የከርሰ ምድርን ውሃ የሚያበለጽግ የአየር ንብረትን የሚያቀዘቅዝና የጠፋውን ብዝሃ ህይወት በከፍተኛ ሁኔታ የሚመልስ ህይወት ያለው የተፈጥሮ ጋሻም ጭምር ነው። ለዚህ ነው ኢትዮጵያ በ8ኛው የአረንጓዴ አሻራ መርሃ ግብር ወገቧን ይበልጥ ጠበቅ አድርጋ ለዘላቂው የአረንጓዴ ልማት ተስፋን ለመትከል የተነሳችው። ብሩህ ነገ ዛሬ የሚሳልበት የሚጻፍበት ልጆቻችን ይህንን ባህል ይህንን ልምምድ ይዘው ያደጉ እንደሆነ የበለጸገ አረንጓዴ የለበሰ ከጓሮ ከማሳው የሚበላ የሚሸጥ የሚሸመትበት ሀገር ስለሚረከቡ እንደኛ በደህንነት በችግር በእርዳታ የሚታወቁ ሳይሆኑ በልተው ጠግበው ማገዝ የሚችሉ እንደሚሆን ምንም ጥርጥር የለውም። የአረንጓዴ አሻራ እንቅስቃሴያችን በጀመርነው መንገድ ተቀናጅተን ተደምረን በአንድ ልቦና መስራት መትከል እስካስቀጠል ድረስ ኢትዮጵያ የተረጅነት ታሪኳ ያ ክፉ ታሪክ እጥፋት ላይ ቆመን የእርዳታ የማገዝ ታሪኳ በእኔናና በእናንተ ዘመን እንደሚጀመር ምንም ጥርጣሬ የለኝም። ይህ የአረንጓዴ አሻራ መርሃ ግብር በተለይ በቆላማ አካባቢዎች ላይ የሚደቀነውን የድርቅ አደጋ አስቀድሞ የሚመክትና የምግብ ዋስትና የሚያረጋግጥ የጽናት ምሰሶም ጭምር ነው። መሬትን መንከባከብ ለነገ የማይባል የህልውና ጉዳይ መሆኑን ኢትዮጵያ ቀድማ በመረዳት ለዓለም ተምሳሌት የሚሆን ስራ አሳይታለች። ዛሬ በሚፈሰው ላብና ጥረት የሚተከለው እያንዳንዱ ችግኝ የነገው ትውልድ በነፃነት የሚተነፍሰው ንጹህ አየርና የሚኖርባት አስተማማኝ ሀገር መሰረት በመሆኑ አረንጓዴ አሻራችንን በማሳረፍ ምድርን መታደግ የኢትዮጵያ ተግባራዊ ምላሽ መገለጫ ነው። ይህ ስራ የአፈር መሸርሸርን ከመግታት የከርሰ ምድር ውሃን ከማበልጸግና የአየር ንብረትን ከመዋጋት የተሻገረ ነው። በዚህ ስራ ኢትዮጵያ ለነገው ትውልድ የምትተነፍሰውን ንጹህ አየር ዛሬ ላይ እየተከለች ትገኛለች። በአማራ ክልል ባለፉት 7 ዓመታት በተተከሉ ችግኞች የመሬት መራቆትን በመከላከል ረገድ ተጨባጭ ለውጥ ታይቷል። በክልሉ በዘንድሮ የአረንጓዴ አሻራ መርሃ ግብርም ከ1.7 ቢሊዮን በላይ ችግኞች ይተከላሉ። ሳሙኤል ወርቃየው ተጨማሪ ያለው። ይህ ስፍራ ከ7 ዓመታት በፊት እንዲህ አረንጓዴ የለበሰና በተለያዩ የፍራፍሬ ዛፎች የለመለመ ቦታ አልነበረም። ይልቁንስ በጎርፍ የተጋጋጠ ለዱር እንስሳትም ጭምር ከመጠጊያነት የወጣ የተጎሳቆለ ምድር ነበር። ቦታው በደቡብ ወሎ ዞን በአርጎባ ብሔረሰብ ልዩ ወረዳ መዲና ቀበሌ የሚገኝ ነው። ያኔ 2011 ዓ.ም ኢትዮጵያ ለአረንጓዴ አሻራ መርሃ ግብር ትኩረት ሰጥታ በጀመረችበት ወቅት እንደ ዞን የመጀመሪያው ችግኝ ተከላ መርሃ ግብር የተካሄደውም በዚሁ ስፍራ ነው። አሁን ላይ ታዲያ በተለያዩ ፍራፍሬ ችግኞች ለብሷል። በስፍራው ተደራጅተው ከሚያለሙት የህብረተሰብ ክፍሎች መካከል አንዱ የሆኑት አቶ ሱሌማን መሐመድ ስለዚሁ ቦታ ምስክርነት ሲሰጡም መጀመሪያ ይሄ አካባቢ ያው ደረቃማ ነው። በጣም የከብት ግጦሽ እንኳን ብዙ እንትን የማይልበት ነበረ። በረሃማ ነው። በፍራፍሬ ተደራጅተን ያው ከ2010 ጀምሮ እስካሁን አለን። ተፈጥሮን እንግዲህ ተመንከባከብ ይሄንን ደረቃማ ነገር በእንደዚህ ክቡ አንጾ ከመንከባከቡም ጋር ጎን ለጎን ካፒታል ነው። ይሄንን ወደ ልማት ለውጠነዋል። አሁን ይሄ አበባ አለ ፍሬ ሲያደርግ እንግዲህ ወደፊት ብዙ ውጤት ይሰጣል። የዞኑ ግብርና መምሪያ ኃላፊ አቶ አህመድ ጋሎ እንደሚያነሱትም የአረንጓዴ አሻራ መርሃ ግብር የአካባቢውን ስነ ምህዳር ከመጠበቅ በተጨማሪ ከሚተከሉ ችግኞች በሚገኙ ምርቶች የምግብ ሉዓላዊነትን ለማረጋገጥ የሚደረገውን ጥረት ከመደገፍ ጀምሮ ለበርካቶች የገቢ ምንጭ በመሆን ተጨባጭ ለውጥ አሳይቷል። ከ2010 በፊት እጅግ በጣም የተጋጋጠ ከጎን እንዳሉት ተራሮች በጣም የተሟጠጠና ምንም አይነት ተክል የሌለበት አካባቢ ነበረ። ባለፉት ለተከታታይ 7 ዓመታት የሰራናቸው ስራዎች ከ2011 ጀምሮ እስከ 2017 ድረስ ያሉት ጸድቀዋል። ወጣቶችም ከ1100 በላይ ወጣቶች ተደራጅተው
ጥቅም እያገኙበት ያለው ሂደት ነው ያለው። ይህን ቦታ ለአብነት አነሳን እንጂ በአማራ ክልል በተለያዩ አካባቢዎች የመርሃ ግብሩ ስኬቶች ታይተዋል። ባለፉት 7 የችግኝ ተከላ ዓመታት በክልሉ ከ10.6 ቢሊዮን በላይ ችግኞች መተከላቸውን የሚገልጹት ደግሞ የክልሉ ግብርና ቢሮ ምክትል ኃላፊ ወይዘሮ መሰሉ ብርሃኑ ናቸው። በዚህም የክልሉ የደን ሽፋን ወደ 18.9 በመቶ ማደጉንም ያብራራሉ። የደን ሽፋናችንን ወደ ተሻለ ደረጃ ማድረስ ችለናል። ይህም ሲባል በተለይ 14.6% የነበረው የደን ሽፋናችንን አሁን ላይ ሆነን ስናየው 18.9% ሽፋናችንን አሳድገናል ማለት ነው። በደን ልማታችን የተለያዩ የደን ዝርያዎችን በተፋሰሶቻችን ላይ በማድረግ በመትከል እንዲሁም የአትክልትና ፍራፍሬ ስራዎችን በመስራት ፓፓዬ፣ ሙዝ፣ አቮካዶ እነዚህ የመሳሰሉትን ፍራፍሬዎችም በተፋሰሶቻችን ውስጥ እየተከልን አርሶ አደሩ ከዛ ገቢ እንዲያገኝ ማድረግ ስራ በሰፊው ሲሰራበት የቆየ ነው። ለዚህም ሞዴል የሚሆኑ ሰፋፊ ተፋሰሶች አሉ። በዘንድሮው የችግኝ ተከላ ወቅትም በክልሉ ከ1.7 ቢሊዮን በላይ ችግኞች ይተከላሉ። ለዚህ የሚሆን ከ261 ሺህ ሄክታር በላይ መሬት ተዘጋጅቷል። ምርትና ምርታማነትን እናሳድግ ብለን ስንነሳ ቁጥር 1 የተፈጥሮ ሀብታችንን መንከባከብ፣ አረንጓዴ ማልበስ እንዲሁም ለአየር ለውጥም ቢሆን ደግሞ ትልቅ አበርክቶ ስላለው ለሰብል ልማታችንን ምርት ከማሳደግ አኳያ ምቹ ሁኔታ መፍጠር ስለሆነ በዛ ላይ ሆነን ነው የምንዘራው ምርትና ምርታማነትን የምናሳድገውና 1.72 ቢሊዮን ችግኝ ለተከላ አዘጋጅተን እየጠበቅን እንገኛለን ማለት ነው። ስለዚህ ይሄን በቀጣይ ከተከል ትልቅ ደግሞ ለውጥ ከባለፉት አመታቶች በዚህ አመት ደግሞ የበለጠ አድርገን የምንሰራበት ስለሆነ ይሄንን ዝግጅት አድርገን እየተንቀሳቀስን እንገኛለን ማለት ነው። ተስፋን መትከል በሚል መሪ ሀሳብ የሚከናወነው የዘንድሮ የአረንጓዴ አሻራ መርሃ ግብር በሀገር አቀፍ ደረጃ ከሰሞኑ በይፋ ተጀምሯል። በአማራ ክልልም በተያዘው ሰኔ ወር ባሉት ቀናት የሚጀመር ሲሆን ማህበረሰቡ በንቃት በመሳተፍ አሻራውን እንዲያሳርፍም ተጠይቋል። ለመላው የኢትዮጵያ ሕዝብ በሚቀጥሉት 2-3 ወራት ኑ እንደተለመደው ተስፋችንን እንትከል፣ ኑ ለኢትዮጵያ ወንድና ሴት ታዳጊዎች ተስፋን እንትከል፣ ኑ በትብብር ኢትዮጵያን አረንጓዴ እናልብስ። ተባብረን አድዋ ላይ የፈጠርነውን ገድል ተባብረን አዲስ ገድል በማሳየት አፍሪካን፣ ዓለምን እናንቃ። እንተባበር፣ እንችላለን። እንስራ፣ እናሳካለን። ኢትዮጵያ ለምና ለዘላለም መኖር አትችልም። ኢትዮጵያ የሌሎችን ድጋፍ ጠይቃ አትችልም። በልጆቿ ጥረት ግን ታፍራ ተከብራ ለዘላለም ነፃ ሆና በልጽጋ ትኖራለች። ተመልካቾቻችን ከጧት ጀምሮ ሲያስቡበት እንደቆየው ተሳክቶለት ከቢሮ ሾልኮ ቢወጣ ይመስላል። የሁሉም ተመልካችና ደጋፊ ጥያቄ ነው። አዎ እያታለለ ነው የሚወጣ ይመስላል። እያታለለ ነው አይደለም። አለቃው ወጥታለች። ልትይዞ ይመስላል። ያመለጠ ይመስላል። አሁንም እያታለለ ነው። እንደፈራ ነው። በሩ ጋር ሲደርስ ተያዘ። ይሄ ማስጠንቀቂያ የሚያሰጠው ይመስላል። ቢጫ ካርድ ዕቃ ልግዛ በሚል ተልካሻ ምክንያት ከስራው ሊወጣ የነበረው የቢሮ ሰው ቢጫ ካርድ አይቷል። ቢጫ ካርድ እሱስ ምን አስወጣው? እዛው ቢሮ እንዳለ አያስብ ነበር። ቢሮ እያለን ያልኩ? አዎ መቼም በዚህ ጊዜ ቴሌብር ማይጠቀም የለም። አዎ ቴሌብር ላይ በሚገኘው ዘመን ገበያ የሚያስፈልገው ማንኛውንም አይነት ነገር ቢሮ ድረስ ሸምቶ በቀላሉ ማድረስ ይችላሉ እኮ። ታዳጊዎቻችን የዲጂታል ኢትዮጵያ ግብይት መዳረሻ በሆነው ዘመን ገበያ ውስጥ የገባ ይመስላል። ይሄንን ቀሚስ ባይገዛ ኖሮ አልቆለት ነበር። የቅድሙ ማስጠንቀቂያ ትምህርት የሆነ ይመስለኛል። ደረሰ። ተመልካቾቻችን ቀሚሱ ቢሮ ደረሰ። ከተባለ ምን አይነት ብቃት! ምን አይነት ቴክኖሎጂ! ወይኔ ዘመን ገበያ ከጉዳ ወጣ።
ወደ ስፖርት መረጃ እንሻገራለን። በ23ኛው የዓለም ዋንጫ የምድብ የመጀመሪያ ዙር የማጠናቀቂያ ጨዋታዎች ዛሬም ይጠበቃሉ። አስቀድሞ ምሽት 2 ሰዓት ላይ በተጀመረው ጨዋታ ከምድብ 11 ፖርቹጋል ከዲሞክራቲክ ኮንጎ በሂውስተን እየተጫወቱ ይገኛሉ። በውጤቱም ፖርቹጋል 1-0 እየመራች ትገኛለች። ከዚሁ ምድብ ንጋት 11 ሰዓት ላይ የሚደረገው ጨዋታ ለዓለም ዋንጫው እንግዳ የሆነችው ኡዝቤኪስታንን ከኮሎምቢያ ያገናኛል። ዛሬ የምድብ የመጀመሪያ ጨዋታዎች በሚጠናቀቁበት ዕለት ከምድብ 12 እንግሊዝ ክሮኤሽያን ዳላስ ላይ ምሽት 5 ሰዓት ላይ ትገጥማለች። የዓለም ዋንጫን ካነሳች 60 ዓመታት ያስቆጠረችው እንግሊዝ ከዚህ ቀደም በዓለም ዋንጫው መክፈቻ ጨዋታዎች ከመጨረሻ 8ቱ በአንዱ ብቻ መረታቷ ዘንድሮም በጥንካሬ እንድትጠበቅ ያደርጋታል። ባንጋፋው አማካይ ሉካ ሞድሪች የሚመራው የክሮኤሽያ ብሔራዊ ቡድን ለእንግሊዝ ብሔራዊ ቡድን ቀላል ፈተና እንደማይሆንም ይጠበቃል። ክሮኤሽያ ባለፉት 6 የዓለም ዋንጫ ተሳትፎቿ በ3ቱ ከምድብ የተሰናበተች ሲሆን እስከ ፍጻሜ የደረሰችበት አጋጣሚም አለ። በእንግሊዝ በኩል ባለፉት 2 የዓለም ዋንጫዎች 8 ግቦችን ያስቆጠረው አምበሉ ሃሪኬን ዛሬም በእንግሊዝ ብሔራዊ ቡድን የዓለም ዋንጫ ጉዞ ብዙ የሚጠበቅበት ተጫዋች ነው። በሌላኛው የምድቡ ጨዋታ የጋና ብሔራዊ ቡድን 5ኛ የዓለም ዋንጫ ተሳትፎን ሌሊት 8 ሰዓት ፓናማን በመቅጠም ይጀምራል። ጋና በ2010 ለዓለም ዋንጫ ግማሽ ፍጻሜ በማለፍ ለአፍሪካ አዲስ ታሪክ ለመጻፍ ተቃርባ ነበረ። ይህን በሩብ ፍጻሜ የተገደበ የዓለም ዋንጫ ተሳትፎ ታሪኳን አንድ እርምጃ ለመራመድ መንገዷን ዛሬ ትጀምራለች። ይህ ለሁለቱ ሀገራት የመጀመሪያ የእርስ በርስ ግንኙነታቸው ነው። ተመልካቾቻችን ከኢትዮጵያ ቴሌቪዥን ሲተላለፍ የነበረው የረቡዕ ምሽት የኢቲቪ 57 ዜናችን በዚህ መልኩ ተጠናቋል። አልጋነሽ ተካ ዜናዎቹን እየመራው ከእናንተ ጋር ቆይታ አድርጌያለሁ። ስለተከታተላችሁ እናመሰግናለን።